አሁን ግን አጋንንቱ በየጸበሉ እኔ ደብተራ ነኝ፣ እኔ አክስቷ ነኝ፣ እኔ ዋጎቷ የሚል ነገር አለ። በጸበል ዙሪያ እድሉን ወስጃለሁ፣ እድሏን ወስጃለሁ የሚል ነገር አለ። ሰዎች በዚህ ላይም ብዙ ፈተና እየሆነባቸው ነው። ግን ከእግራችሁ እስከ ራሳችሁ የሚመታ በሽታ እልካለሁ ብሏል። ይሄ ትእዛዝ ነው። ያውቁ እያለቀስኩ ነው ያለው። በእውነት ወር ሁለት ወስቀምና ወጣ ይሉኛል። ብዙ ታሪክ ሲሰራ ይህን መናገር ግን አልፈለኩም ነበረ። ውስጤ ላይ ብዙ ችግር ስላለብኝ ነው። ይህ ካልሆነ ብለው ሌላ ሲስተም ይገባሉ። ስለ ሀብት ብለው ብዙዎች ሰዎች ስለ ሀብት ብለው ሌላ ነገር ይገባሉ። ያ ሲገቡ ያ ሰውዬ በሀብት እሰጣለሁ ብሎ ይመስሏቸው ብር ከፍለው ይዘው የሚመጡት እጥፍ በሽታ ነው። ብዙ ታምር አይቻለሁ፣ ተነግሮ የማያልቅ የሞተ ሰውም ተነስቶልኛል። ሲነሳ አይቻለሁ። እንዴት ሆኖ ተነሳ? እንዴቱ ይሄ ገብርኤል ላይ ነው ሳገለግል ነው። ይሄ ሳጠምቅ ያው ስመ እግዚአብሔር እጠራለሁ። ከግንባራቸው ስመ እግዚአብሔር እየጠራሁኝ የማገለግልበት መገልገያ ነው የኔ ማለት ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ መንፈስ ይለፈልፍ የደብተራ መንፈስ ነኝ የደብተራ መተት ነኝ ብሎ ይለፈልፋል። ደብተራ በመናፍስት አሰራር ትርጉሙ ምንድነው? ወይስ በቤተ ክርስቲያን አገልግሎትስ ትርጉሙ ምንድነው? ይሄ ያልገባኝ ነገር ስለሆነ ከብዙ ሰዎች ጋር ስለምጋጭበት ነው። እና ይሄንን እንደው የሚያውቁት ነገር ካለ ያውቁታልን ብዬ ስለማስብ ግልጽ ቢያደርጉልኝ መልካም ነው ወንድሜ። እንግዲህ ተናግረና መጀመሪያ አጋንንቶች የተለያየ ስያሜን ይሰጣሉ። ደብተራ ማለት የአጋንንት መስሪያ ምስጢር አይደለም። ደብተራም ማለት እንደ ቤተ ክርስቲያን መርጌቶች የሚል መጽሐፍ ቅዱስም የለም። ደብተራ ኦሪት ግን እነ ሙሴ ሲጠቀሙበት የነበረ እና አሮን ሲገለገሉበት የነበረ ስራ ነው ደብተራ ኦሪት እንጂ አጋንንት ሲጠቀምበትም የሚልም ነገር የለም። አሁን ግን አጋንንቱ በየጸበሉ እኔ ደብተራ ነኝ፣ እኔ አክስቷ ነኝ፣ እኔ ዋጎቷ የሚል ነገር አለ። ይህ ማለት ምን ማለት ነው? የአጋንንት ስራው ይሄ ነው። እንግዲህ ወንድሟ ነው እህቷ ነው ማለት ምን ማለት ነው? እንግዲህ ሰውን እንደማይጎዳ ይታወቃል። ዲያብሎስ ግን ስራው ምንድነው? የእግዚአብሔር የሆኑትን ነገሮችን እንደ ጥላት እንዲፈረጁ ሰዎች እንዲፈሯቸው ወይም ኃጢአት ነው ብሎ እንዲያስቧቸው ማስደረግ ነው የሰይጣን ስራ እንጂ ደብተራ ማለት የቤተ ክርስቲያናችን ሚስጥር እንጂ ከአጋንንት ጋር የአጋንንት መሳሪያ ሊሆን አይችልም። ግን እርሶ ሰምተው አያውቁም? እኔ ሰምቼ በሰማን ያላምንም አታደ እኔ አላምንም። እኔ አሁን አገለግላለሁ። ምን እኔ ደብተራ የምን ደብተራ እኔ አልቀበለውማ አንተ ሐሰተኛ ብዬ ወዲያው እግዚአብሔር ስም ጠራበታለሁ። አልቀበለውም፣ አላምንበትም። ሊሆንም አይችልም። ይሄን የሚያምኑ ራሳችን በሱባኤ ያልጠየቁ ካልሆነ በስተቀር ደብተራ ተብሎ ሰይጣን መሳሪያ የለም። ያ ማለት መሰግላን ይላቸዋል። እንደውም ካልነስ እሙንቱ መሰግላን ማለት ጠንቋይ ራሳቸውን ባጋንንት ላይ ሸርበው ቤት ለይተው ራሳቸው ለይተው እኛ እንዴት ሆናለ እንዴት ይሉ በዚያ ሊነገር ይችላል እንጂ መሰግላን እንደው ሊባል ይችላል። ያም እንኳን ራሱን የቻለ ሚስጥር አለ። ይሄ እንኳን ራሱ እንጂ ደብተራ የሚባል የመንፈስ መሳሪያ የለም። ይሄም ስህተት ነው። ለሰሚውም ስህተት ነው፣ ላሰሚውም ስህተት ነው። እኔ በእኔ በኩል እኮ የሚናገረው ለምንድን ነው? ሰይጣን ሰውን ለማሳት ነው። ስራው ይሄ ነው። አታለ ያኮ እየለፈለፈ እኮ ነው። ተይዟል እኮ እግዚአብሔር ቃል ሲይዘው ብዙ ይናገራል፣ ስህተቱን ይናገራል። ያ ማለት ብዙ ምሳሌ እኮ ይመጣ ነበር ያው ከእንትናችን አንፃር እንጂ እና ደብተራ ማለት የአጋንንት መሳሪያ አለመሆኑን ይሄን አንድ መስመር መያዝ ነው። ሌላው በመጽሐፍ ቅዱስ አሁን መርጌቶች የሚባሉ አሉ። መጽሐፍ ቅዱስ መርጌታ የሚል ነገር የለም። እንደው ስያሜ ተሰጥቶ ብቻ የራስ ስያሜ እንጂ ሌላው ቀርቶ ኢየሱስ ክርስቶስ ምንድነው ያለው? ካህናትም ይላል ተክህን አገለገለ ነው። አሁን ካህናት ለማለት ከቅኔ ይገሳል። ተክህነ አገለገለ፣ ካህናት ይላል። ቀደሰ አመሰገነ፣ ቅዳሴ ከዚህ ይወጣል። ይሄ ግን ደብተራ ኦሪት ግን
በኦሪት ሲገለግሉበት የነበረ እንደነ ሙሴ እኮ ነው አለን ብለው እንደውም ታምር እኮ በደብተራ ኦሪት ላይ ታምር ተሰርቷል እኮ። እስቲ እንገሩ ታምሩ እንዴት ነው? እናንተም ሰው እኛም ሰው ከእናንተ የምናንስበት ምን አለ ብሎ ደቂቀ ቆሬ ጽናውንም እንደነሱ እንሆናለን ብሎ ምድር ተከፍታ እንደወጣቻቸው ይናገር። ያ ማለት በደብተራ ኦሪት ሁነው ነው። ደብተራ ማለት ድንኳን ነው፣ መገልገያ ነው እንጂ የተለየ የዲያብሎስ ወይም ዲያብሎስ የሚሰራበት ስራ በፍጹም የለም። ሊመጣም የሚያመጣም ታሪክ የሚሄድ ማንም አይመጣም። ይህንን የሚል የለም ማለት ነው። ስህተት ነው። አሁን በአጠቃላይ በቤተ ክርስቲያናችን እየተደረገ ያለው በአብዛኛው አንናገረውም እንጂ ብንናገረው አስቀድሞ ለዚህ ያለ ሰው መናገር አለበት። አንድ ነገር ዘሎ አሁን በእንዲህ ያለ በሚዲያ ስለተናገረ አንድ ሰው በሚዲያ ለሱ መልስ መስጠት አይደለም። በአካል ቁጭ ብሎ በጠረጴዛ ላይ ቁጭ ብሎ ደና ሰዎችን አስቀምጦ ታዛቢን አስቀምጦ መከራከርና ንግግር። ይሄ መረጃ እንዲሆነን 318 ሊቃውንት የምንላቸው መስከረም 21 ቀን ስለ አርዮስ ጉባኤ አድርገዋል። ተነጋግረው ከሚመኑም ከሊቃውንቱም ከመሳፍንቱም ከባለስልጣን ጨምሮ ቁጭ ብሎ ስለ አንድ ሃይማኖታቸው ተነጋግረዋል። እና ደብተራ ኦሪት በሚል ነው እና 318 ሊቃውንቶች በመስከረም 21 ቀን ተሰባስበው ማለት ነው አርዮስን ያው አውግዘውታል ማለት ነው። ይህንን ያልኩበት ምክንያት ምንድነው? አንድን ነገር ሰይጣን ባለው ህዝባችን መሸወድ የለበትም። በጸበል ቦታም በለው በማንኛውም ታሪክ በለው በሚዲያ ብዙ ሊነገር ይችላል። ያልሆነውም የሆነውም ጭምት ያልሆነውም ሊናገር ይችላል። ያን ሁሉ የሚጨበጠውን መጨበጥ እንጂ የማይጨበጠውን ይበላል ስለተባለ ሁሉን አንበላም። ሁሉ ተፈቅዶልኛል አለ። ሁሉ ግን ያልተፈቀደ ነገር አለ እና ከዚህም አንጻር በጸበል ዙሪያ ላለው ህዝባችን ሳይጎዳ ቤተክርስቲያናችን በእውነት መብራቷ የማይጠፋ ከሰማይ እስከ ምድር ያለ ስለሆነ አሁንም በዚህ ሁኔታ መቀጠል ያለበት አባቶቻችን ክብር ምስጋና እግዚአብሔር ያጎደለው ነገር የለም። አሁን ወንድማችን የምነግር ምንድነው? ቅድም ከተናገርኩት ክርስቲያኖች ክብራቸው የሚበዛው በመከራ ነው። መከራ ደግሞ የምንቀበለው በስጋ አይደለም። በስጋ የተቀበሉት መከራ በስጋ ነው መልሱ። ይሄ ግን በክርስቶስ ስም እያስተማርክ እየመሰከርክ ስለ ክርስቶስ እየተናገርክ አንድነቱን፣ ሶስትነቱን፣ ምላት፣ ስፋቱን፣ ርቀቱን እየተናገርክ እንጂ አጋንንት ከዚህም በላይ ላይ ይናገራል እንዴ? ምንድነው አንድ የተደረገው? እኛ በታሪካችን አሁን በአብዛኞቹ አንዳንዶች ወንድሞቻችን እንበላቸው ወንድሞቻችን ናቸው። አሁን ጻድቃን ሰማዕታቶች አይረዱም የሚሉ ሰዎች አሉ፣ ወይም ደግሞ ኃይል የላቸውም የሚሉ አሉ። እንኳን እግዚአብሔር የመረጣቸው በዚህ ዓለም ያሉ ነገስታቶችም እነሱ የሾሟቸው የተከበሩ ናቸው። ለምን? ስልጣን አላቸው፣ በስልጣናቸው ይከበራሉ። ክርስቶስ ደግሞ ለቅዱሳን ሐዋርያቶች ለሰማዕታቶች እያንዳንዳቸው ከሞቱም በኋላ ካረፉም በኋላ ኃይል ሰጥቷቸዋል። የኃይል እስከ ዳግም ምጽአት የሚሰራ ነው። የኃይል ደግሞ የክርስቶስ ነው ማለት ነው እና ደብተራ ኦሪትም በሚለው የማስተላለፈው መልእክት ምንድነው? የእግዚአብሔር ስም እንጂ የአጋንንት መጠቀሚያ አለመሆኑን በዚህ የሚጠይቃለ እኔ መልሱ እሰማዋለሁ። የሚነግር ሌላ የሱ ነው የሚል ካለ መናገር ይችላል፣ እንሰማዋለን። ግን የለም አጋንንት ግን ይለፈልፋል ነው። ይህን ቀርቶ ኢየሱስ ክርስቶስን ምን ብሎታል? ሎቱ ስብሐት ጋኔን ብከ ነው ያለው። ጋኔን ብከ ማለት ምንድነው? ጋኔን አድሮብሃል ማለት ነው ብሎ እኮ ተናግሮታል ኢየሱስ ክርስቶስን። ይህ ማለት ታዲያ እውነት ነው ማለት ነው እኮ። ጋኔን ብከ ማለት ምን ማለት ነው? ጋኔን አለብህ ማለት ነው ብሎ የተናገረው ሰይጣን ነው። ማንን? ኢየሱስ ክርስቶስን። ይህን ስለተናገረ ሎቱ ስብሐት ኢየሱስ ክርስቶስ ጋኔን ደግሞ አደረብህ ማለት አይደለም። እና ጋኔን ብዙ ይናገራል፣ ከዚህም በላይ ይናገራል። አባቶቻችን ካህናትን ስለዚህ ክፉ አድራጊዎች ምን ተብለው ነው የሚጠሩት? እኩያን፣ ገበርተ አመጻ። ምንድነው እሱ በአማርኛ? ያመጻ ሰራተኞች ማለት ነው። አሁን እንዲህ ይላል ዳዊት ላይ ይነብብ ኃጥእ በዚያ ስት ርሶ ዋልዎ ፍርሃተ እግዚአብሔር ቅድመ አዕይንቲሁ። ይሄ ማለት ምንድነው? ይነብብ ኃጥእ ማለት ኃጢአተኛ ሰው ራሱን በማሳት ይነጋገራል። ዋልዎ ፍርሃተ እግዚአብሔር ቅድመ አዕይንቲሁ፣ በዓይኖቹ
የእግዚአብሔር መፈራት የለምና እንዲህ ያደርጋል። ሶበ ተረክቦ ኃጢአቱ ይጸልአ። ነገር ግን ያ ሲሰራው የነበረው ኃጢአትና በደል በመጨረሻ ሲያገኝ በስጋውም ሆነ በነፍሱ ሲገጥመው ይጠላታል፣ ይጨነቃል ማለት ነው። ይጨነቃል እና እነዚህ ሰዎች ክፉ የሚሰሩ ሰዎች ገበርተ አመፃ ይላቸዋል። የአመፃ ሰራተኞች ማለት ነው። አመፅን የሚሰሩ ማለት ነው። አመፅን የሚሰራ ደግሞ እንዲህ ይናገራል ዳዊት ላይ መዝሙረ ዳዊት ምዕራፍ 10 ቁጥር 1 ላይ በእግዚአብሔር ተወከልኩ እፎ ተብለው አለ ነፍሲ ኃይል ውስጥ አፈር ከመወፍ እስመናሁ ሀጣን ወሰቁ ቀስቶም አስተዳለው አይጻት ይሆሙ ውስተም ጉንጳት ይሆሙ ከመንደፍጎም ለርቷን በጽሚት እስመናሁ ዘአንተ ሰራይከ እምንቱ ነሰቱ ወጻድቅ ስም እንተ ገብረ እግዚአብሔር ውስጥ ተጸና መግረሱ እግዚአብሔር ውስጥ ተሰማይ መሩ ዋይንት ይሁኒ አበነ ላይ ይነጽላ ወቀራን ወጥ ያተቶ እግዚአብሔር ያተቶ ለጻድቅ ለሐተ ዘስ አፍቀራ ለመጻ ጸላ ነፍሶ ዘስ አፍቀራ ጸላ ነፍሶ አመጽን የሚወዱ ነፍሱን ጠላ ማለት ነው። ይሄ እንግዲህ እነዚህ እኩያን ይላቸዋል፣ ክፎች ማለት ነው። ክፉ መባል እኮ ከባድ ነው። ክፉን የሚያሰሩ አጋንንቶች፣ ሰዎች ደግሞ አይደሉም። ሰውን ክፉ ማለት አትችልማ፣ አይቻልም። ሰውን ክፉ ብሎ ከተናገር ኃጢአትም ነው። ሰውን ክፋተኛ ነው ብሎ ከተናገር ይፈረድብሃል። በሰው ላይ ያደረው ማን ነው ብሎ መመርመር። ያ ሰውዬ ከክርስቶስ ሰራተኝነት ወደ ሌላ ሰራተኝነት ተቀይሯል ማለት ነው። ክፋትን በጎ ያልሆነውን ከፈለገ ያ ሰውዬ ከክርስቶስ የነበረው ሎሌ የነበረው ሎሌነቱን ትቶ ወደ ሌላ ወደ ገበርተ አመፃ ተቀላቅሏል ማለት ነው። ለይህም ተናግሯል ዳዊት መዝሙረ ዳዊት ምንድነው ያለው? ወይነበርኩ ውስተ አውደ ከንቱ፣ በከንቱ አደባባይ አልተቀመጥኩም። ጸላይኩ ማኅበረ እኩያን፣ ይኸውልህ ይመጣል። ጸላይኩ ማኅበረ እኩያን፣ የክፎች ማኅበርንም ጠላሁኝ ይላል። እነዚህ የክፉ ማኅበሮች ናቸው። ከክርስቶስ ውጭ ያሉ እግዚአብሔር መንገድን የማይከተሉ በአፍ ብቻ የሚናገሩ በተግባር የማይተገብሩ ናቸው። የጠበል ማጥመቅ አገልግሎት ሲሰጡም አሁን እኔ ጋርም ሲመጡ እኔ እንደው ካህኖት ብዬም አላሰብኩም። መነኩሴ ነበር እየመሰሉኝ። እርሶ ካህን ነኝ አሉ። ያንን ለምን አልክ ካሉኝ ያደረጉት ቆብ ጥቁር ቢሆን የጳጳስ ነው የሚመስለው እና እንደው ስለዚህ ሚስጥሩን ቢነግሩኝ። አይ እንግዲህ ስለ ቆብ ብዙዎችም ይህን ብዙ ጊዜ ይናገሩታል። ስንት መነገር ያለበት እያለ ይሄ እኔ ይህንን የምታየው ራሴ ነኝ የምሰራው። ራሴ እሰራለሁ። የእጅ ስራ ነው። የእጅ ስራ በዳንቴል ነው የምሰራው። እሰራለሁ። ብዙ ሰዎችም ሰጥቻለሁ። ሰርቼ አንዳንድ በፊት ማለት ነው። አሁን ትንሽ አይኔን እንትን እያለኝ ነው እንጂ እሰራና እኔ ገዝቼ ከማደርግ ሻሽም ባደርግ ሻሽም እያዘጋጁ ሰዎች አስመስለው የሚሸጡ ሰዎች አሉ። ያው ጥሩ ነው። ግን እኔ ራሴ ሰርቼ ራሴ ያደረኩት ይሄን ሳደርግ ለምን ይሄ ሰውዬ ይሄንን ለምን ቆመ ስም እክሌም የሚል ነገር የለም መጽሐፍ ላይ። እኔ ራሴ ሰርቼ ለካህን ያደርገዋል። አንዳንዶች ደግሞ አይ ሐልመነኮሰ ለምን ቆቧን ያደርጋል የሚሉ ሰዎችም አሉ። መለያችን የኛ መለያ ይችላል። በዚህ አይደለም ክርስቶስ የሚጠይቀን። ይሄንን አደረክና አላደረክም ብሎ ጥያቄው አይደለም። የክርስቶስ በሱ ዘንድ ስለ ልብሳችን አይጠይቅም። ሲጀምር እንዴት ነበር አለባበስህ አቋቋመህ የሚል ነገር ጥያቄም ታሪክም መጽሐፍም የለም። እኔ ይህን ስል ደግሞ አባቶች ያደረጉት ራሱን የቻለ ነው ብዬ ነው። አሁን ይቻል ያትች ትታያለህ። ይሄ እንዲህ የሚደረገው ለምንድን ነው? አለመመንኮስክን ነው የሚያሳየው። ምንኩስና ግን ፍጽምት ኢቲ ምንኩስና ማለት ምን ማለት እንደሆነ አባቶች ይናገሩት፣ እኔ ልናገር አልችልም። ፍጽምት ማለት ፍጹም ማለት ነው። ዘውገ መልአክ ማለት ነው። ዘውገ መልአክ መነኩሴ ማለት ዘውገ መልአክ ነው። ዘውገ መልአክ ማለት ምን ማለት ነው? የመልአክ ጓደኛ ወይም ወገን፣ ከዓለም የተለየ ከዓለም ውስጥ ለምንም አይነት ተሳትፎ የሌለው ማለት ነው። ምንኩስና የመጨረሻው አባታችን እኮ ተክለ ሃይማኖት ከመነኮሱ በኋላ እኮ አልወጡም ደብረ ሐሰቦት ላይ እና እኔ የመንኩስና አይደለም ቆቡ ራሴ ሰርቻ አድርጌዋለሁ። አይ አባቶች ደግሞ ለምን ይህንን ሰፍተን ቢሆን ይህን አታርግ ቢሉኝ እኔ ወዲያውኑ ማስቀምጠው ሻሽን እጠመጥማለሁ ማለት ነው። በእንደዚህ አሁን በዚህ ቆብ እስካሁን አስተያየት አልመጣቦትም? የለም አልመጣብኝም። ያው እኔም ሰዎች ጥያቄ ሊፈጥርባቸው ይችላል ማብራራት ስለፈለኩ ነው። ማለት መጽሐፍ ቅዱስ ላይ ተጽፎ ከምናገኘው የእግዚአብሔር ቃል ውጪ ቤተ ክርስቲያን ደግሞ የምታዘጋጀው ስርዓት አለ። ወይም በቤተ ክርስቲያን የተዘጋጀ ስርዓት አሁን ለምሳሌ ገድላትን፣ ድርሳናትን፣ ስንክሳርን
ሌሎች ፕሮቴስታንቶች የሌላ ቤተ እምነቶች አይቀበሉም። እኛ ደግሞ ከመጽሐፍ ቅዱስ ውጪ ሆኖ ግን መንፈሳዊ ይዘት ያላቸውን ቤተ ክርስቲያናችን መተዳደሪያ መመሪያ እንዲሆኑ ያዘጋጀችው ስርዓት አለ። ያን ስርዓት ደግሞ እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነው ሰዎች የምንቀበለውና የምንመራበት ስለሆነ ይሄ አለባበሱም ከስርዓት ጋር የሚያያዝ ስለሆነ ግጭት እንዳይፈጥር ያን እርሶ ማብራሪያ እንዲሰጡበት በማለት ነው። እስቲ መስቀሎትንም ከፍ ያርጉት። እሺ አሁን ይሄ መስቀል በማጥመቅ ስርዓት በሚያካሄዱ ጊዜ የሚያጠምቁበት መስቀል ነው ወይስ ኪሶት ይዘው እየዞሩም ሲሄዱ የሚያሳልሙበት ነው? አይ እየዞርኩ ማሳመረው ሌላ ነው። ይሄ ሳጠምቅ ያው ስመ እግዚአብሔር እጠራለሁ። ከግንባራቸው ስመ እግዚአብሔር እየጠራሁኝ የማገለግልበት መገልገያ ነው የኔ ማለት ነው። ስለ ቆቡ ያው ተነጋግረናል። ምክንያቱም ይሄ አስኬማ መላእክት ብሎ በእንጦንስ የተጀመረው እኔ አሁን አመክሮም እንደሆነ አንድ ሰው ለሚያደርገው በጎ ስራ እኔ በምን ውስጥ እንዳለው ምንነቴን መግለጽ የለብኝም። እኔ ወደፊት ይህንን የምንኩስና ህይወትም ወይም እየተጠባበኩ ሊሆን ይችላል። ያመክሮ ነው ያስኩት አመክሮ ነው። ይሄ ነው ብዬ ግን ማለት አልናገርም። አንድ ሰው ምንነቱን መግለጽ አይችልም። እንደው አንድ ታሪክ ልንገር በዚህ አጋጣሚና ዲሜጥሮስ የሚባል የቤተ ክርስቲያናችን ዋናው የባሕር ሐሳብ ቀማሪ መጀመሪያ ገበሬ እንደነበረ ይነገራል። ከዚያም በኋላ ግን ለጵጵስና ማዕረግ ደርሷል። የደረሰበት ምስጢር ግን አለ። ለምን ደረሰ ቢሉባ 48 ዓመት ሲቀመጥ ከሚስቱ ጋራ ሌሎቹ መካን ሆነው ነው እንጂ ብለው ነው የሚያስቡት እንጂ በንጽህና እንደተቀመጡ የሚያውቅለት ፈጣሪ ብቻ ነው። እንደዚያ ሲቀመጥ ግን በ48 ዓመት በኋላ ጵጵስናውን አግኝቶታል። ሲጳጳስ ብዙዎቹ በሐሜት ተጎድተዋል። እንደ 48 ዓመት ከሚስቱ ጋር ኑሮ እንዴት ጳጳስ ሆነ ብሎ በጣም ህዝቡ በችግር ላይ በሐሜት ችግር ላይ ወርቋል። ከዚህ በኋላ እግዚአብሔር ህዝቡ በሐሜት እንዳይጎዳበት የህዝቡን መዳን ይፈልጋልና ህዝቡ በሐሜት እንዳለ እንዳይሞትበት ቅዱስ ሚካኤል ልኮ የታደን ርዕሰከ ብሎታል። ራስን ለምን አዳኝ ብቻ ትሆናለህ? በአንተ የተነሳ ህዝቡ እየተጎዳ ነው። ስለዚህ ያለህን ምስጢር ግለጽ ተብሏል። ጊዜው ሲደርስ ሳይደርስ መግለጽ አይቻልም። እግዚአብሔር መልአክ ሲነግረው ብቻ ነው። እንዴት ብዬ ምን ልበል? አሁን ጀምረህ 48 ዓመት በድንግልና በንጽህና መኖርህን ህዝቡ በሐሜት እየተጎዳ ነውና እንደገና በሐሜት የተጎዳ ምንድነው? ዋናው ጥላቻ ነበር። ጥላቻው ምንድነው? አንተ ቁረብ ዛሬ በቅታል፣ ለቁርባን ትበቃለህ፣ ለቅዱስ ስጋው ለክብር ደግሞ ትበቅታል፣ አንተ ገና ነህ፣ አንቺ ገና ነህ ሲል በዚህ የተነሳ ጥላቻ መጥቷል። ሐሜቱም እየጠነከረ ሄዷል። ይህን ሲለው መልአክ ምን መጣለት? በአእምሮው ጌታዬ ግለጽልኝ ማድረግ የምችለውን ህዝብ በሐሜት እንዳይጎዳ በእኔ ምክንያት ኃጢአቱ ነው እንዳይጎዱብኝ ብሎ ሲያስብ አንድ ነገር መጥቶለታል። ያ ማለት በሳምንቱ በሁላችሁም እንጨት አንጡ፣ አንዳንድ ፍልጥም ሆነ እንጨት አንጡ ብሎ እንጨት አዟል። ያ የሚገለገሉትን ሰዎች አምጥቶ ደመራ ደምሮ እሱ ቅዳሴ ገብቶ ሚስቱም ልዕልተ ወይን እሷንም በሴቷ አንቀጽ እንዳለ እሱም በዚያ ሆኖ ሄዶ ነይ እህቴ አላት። እህቱም ናት፣ ዝምድናም አላቸው። ህንፃ ሃይማኖት ከሚፈርስ ህንፃ ስጋ ይፍረስ ብለው ያደረጉት ጉዳይ ስለሆነ እና ያለና ያንን ስፊ አጽፋኪ ጨርቅሽን ዘርጊ ማለት ነው። ያንን በእጁ እያፈነ ከጨርቋ ላይ አድርጎላታል። ፍሙን የተቃጠለውን ፍም አድርጎ 3 ጊዜ ዙራ መልሳ አስቀምጠዋለች። እሱም በመጨረሻ ላይ ወጥቶ ህዝቦቹን ወንድሞች፣ እናቶች፣ አባቶች በአጠቃላይ በእኔ ምክንያት የተሰነካከላችሁ ይቅር በሉኝ። በእኔ ምክንያት ተሰነካክላችኋል። ነገር ግን እንዲህ አይደለም። እኔ 48 ዓመት ቆይ ይኸው ልዕልተ ወይንን አላውቃትም፣ በድንግልና በንጽህናችን ያለን ብሎ ንጽህናውን ድንግልናውን ገልጿል። ያም ከእግዚአብሔር ተነግሮት ማለት ነው። ስለዚህ አንድ ሰው ምንነቱን በሚዲያ ቀርቶ በማን መግለጽ የለበትም። እኔ ባመክሮ ውስጥ ነው ያለው። ለምን አደረክ ከተባልኩ ራሴ ነኝ የሰራዋት። ለምን ሰርተህ አተባልኩኝ አባቶች አስቀምጠዋል። ምን ነው ያንኛውን እስከምወስድ ይሄ አመክሮ በገዳምን ዋልድማም
በማንኛውም ገዳም ቢባል አመክሮ ይሰጣል፣ ይይዛል። እዚያ በኋላ ያም ደግሞ እንግዲህ በ99 ዓመተ ምህረት አንስቼ እንግዲህ ያው በዙረት ላይ ያለሁት ከዚህ አንፃር እና ይሄ በዚህ መልስ ይሆናል ማለት ነው። ነገር ግን ከዚህ በአጋጣሚ በራሴ የምናገረው ለኢትዮጵያ ብቻ ሳይሆን ለዓለም ላይ ላሉት በችግር ላይ ላሉት ወገኖቻችን ችግር ቀላል ነው። ችግር አጣሁኝ ነጣሁኝ ማለት አንችልም። ማጣት መንጣት የሚያናግረን አንድ ነገር አለ። በስጋ በተራቆትን ሰዓት፣ በስጋችን በተቸገርን ሰዓት እግዚአብሔር ማማረር የለብንም። በበሽታ ውስጥ ሳለን ማማረር የለብንም። በልዩ ልዩ ነገር ፈተናዎች በእኛ ላይ መጥተው ሲጋረጡ የደስታችን ምስጢር ማስተላለፍ አለብን። ምክንያቱም ክርስቶስ ከሱም በፊትም በነቢያትም በነ ኢሳያስም በነ ኤርምያስም የደረሰ ነገር ዲያብሎስ እረፍት እስከሌለው ድረስ የሰማያዊ ሽልማት አለ ማለት ነው። ይህንን እንዲያምኑልን፣ ይህንን አምነው ይግቡበት። ክርስቲያን ለሆኑት ነው። ሆኖ አትሆኑ አይደለም። እኔ አሁን በአገልግሎቴ አሁን መዘርዘሩ ትንሽ ሌላ ይመስልብኛል እንጂ ብዙ ከእምነት ውጭ የነበሩ ገብተው የዳኑ ያመኑ በታምር ነው። ዝም ብሎ አይደለም። ታምር ተደርጎላቸው እግዚአብሔር አድርጎላቸው የተመለሱ ሰዎች አሉ። ግን በሚዲያ ቀርበው አያውቁም። ግን አሉ፣ ተመዝግበዋል። አስፈለግም አንድ ቀን መተን ምስክር እንዲሰጡ እናደርጋለን አስፈላጊ ከሆነ እና የሆነላቸው ሰዎች አሁን የከሌ ብለን ሳንጠራቸው ራሳቸው ምስክር ቢሰጡ ደስ ይለኛል። ይሄ ነው። ሌላው አንዳንድ የምሰማው በጸበል ዙሪያ እድሉን ወስጃለሁ እድሏን ወስጃለሁ የሚል ነገር አለ። ሰዎች በዚህ ላይም ብዙ ፈተና እየሆነባቸው ነው። እሺ ይሄን እንደው አልጠየቀኝም። እኔም ብዙ ሰዎችም ይጠይቁኛል። እኔ ግን ለሁሉም መልስ መለባሰ ይሄ በአጋጣሚ ለብዙዎቹ ደርሶ ቢያውት ሱባኤ እየገቡ ይህን የሚመለከተው ደግሞ ዝም ብሎ በአፉ እንዳየ እንደተመለከተ መሆን የለበትም። አንድ ነገር ሱባኤ ያስፈልግ። ለ3 ቀንም ሱባኤ ጦር ነው። ነገ 3 ቀን ሱባኤ ገብተው እግዚአብሔር ድንቅ ስራ ተመልክተዋል። ከሁሉ ተከልክለው ማለት ነው። ሱባኤ ሲባል ደግሞ ከሁሉ ተከልክሎ ነው። አዎ በሐሳብም ሆነ በማንኛውም ነገር ይሄ ማለት ነው። እድል እንግዲህ ሰይጣን የሰውን እድል መውሰድ ከቻለ ኢየሱስ ክርስቶስ አነ ቀትል ወሐዩ ዋልቦ ዘያመስጥ እምኔ ይላል። የታምልኩ ባይደ አምላከ መጀመሪያ መነሻው ማለት ነው። የታምልኩ ባይደ አምላከ ዘእንበሌየ ከኔ ሌላ የተለየ አምላክ አይኑራችሁ ማለት ነው። አነ ቀትል እምገድል እኔ ነኝ፣ የማድን እኔ ነኝ፣ የምሾምም እኔ ነኝ፣ የምሽርም እኔ ነኝ፣ የማከብርም እኔ ነኝ፣ የማዋረድም እኔ ነኝ ይላል። እንግዲህ የክርስቶስ የሰጠንን ስጦታ መቀማት ከቻለ ሰጭና ነሹ ኢየሱስ ክርስቶስ እግዚአብሔር እያለ እሱ የመቀማት እድል ካለው ስንቱን ቀምቶ ስንቱን እንበል። እንግዲህ ይሄም ማባባል ነው። ይሄም አንዱን መቀማት ከቻለ እንደው ስንት ባለ ሀብቶች የሚባሉ አሉ። እነሱን መቀማት ይቻላል ይሆን? እግዚአብሔር የሰጣቸውን ብዙ ባለስልጣኖች አሉ። የእነሱን ስልጣን መቀማት አይቻልም። እግዚአብሔር ሲቀማቸው ብቻ፣ ሰው አይቀማቸውም። ይሄም ስህተት ነው። በብዙ ሰዎች ጥያቄ ያመጣሉ። እድሏን ወስጄባታለሁ በእሷ እድል ነው የምንቀሳቀሰው ይላል። ለምን መንፈሱ ይጮሃል ታዲያ? እንደዛ ይሄው ቅድም ነገር ያለው አሁንም ያው ይሄው የማሳሳት ስራ ነው። ህዝቡን የማደናገር ስራ ነው እየሰራ ያለው በጸበል ቦታ። ይሄን እኮ እየተናገርን ያለ ነው። አሁንም እኔ እና አባቶች ቤተክርስቲያን የአባቶች ሊቃውንት አባቶች ሊቃነ ጳጳሳት እግዚአብሔር የሾማቸው እውነት ቦታ ቢሰጡኝ ምድረ በዳም ይሁን እውነት እግዚአብሔር በሚያውቀው እያለቀስኩኝ ያለው በእውነት ወር 2 ቀን እናወጣ ይሉኛል። ብዙ ታሪክ ሲሰራ ይሄን መናገር ግን አልፈለኩም ነበር። ውስጤ ላይ ብዙ ችግር ስላለብኝ ነው። ምን ነው ስንቱ ያሳለፍኩት ነገር እኔ አሁን በነፃ ቢሆንም እግዚአብሔር ይሰጣል። ወፎቹንም አይዘነጋንም። ይሄን ያክል ዓመት ከኔ በኋላ ሆኖ ቋሚ ተቀጣሪ ሲሆኑ እኔ እንደ ቋሚ ተቆጣሪ ደግሞ አልሆንም። ሁሉ ቢሉኝም አልሆንም። እስከምሞት ድረስ ቃል ገብቻለሁ። ያለችኝ ስጦታ በነፃ ሳገኝ እበላለሁ፣ ሳጣ እውላለሁ እንጂ ምን ለማለት ፈልጌ ነው? እንዲህ ሲሉ ይሄን ሁላ ዝርዝር ማስገባት እችል ነበር። ውሸት ነው። አጥማቂዎቹን መጠየቅ አለባቸው። አባቶቻችን ስጦታችሁን ብለው ይጠይቋቸው። ቀርበው እስኪ የተሰጣቸውን ስጦታ መሰናክል ከምንሰነካከል አንድ ሰው ማሰናከል እኮ ኃጢአት ነው። በእኔ የሚሰናከል ሰው ካለ እኔም ወንጀለኛ ነኝ።
አሁን እርስዎ አጥማቂ ነዎት። አዎ በተለያየ መድረክ ላይ አገልግሎት እየሰጡ የተቀረጸ ቪዲዮ አይቻለሁ። አዎ እርስዎ ጋር ቀጥታ መጥቶ ጸበል ሲነካው ወይ መስቀል ሲነካው ምንድነህ ማነህ ሲባል መንፈስ ሲለፈልፍ እድሏን ወስጄ እድሏን ሸጬ እድሏን ቀምቼ የሚል መንፈስ በራሱ ጊዜ ይመጣል። ምንድነው የሚሉት የእርስዎ መልስ በዛ ላይ? እያመንኩበት አይደለም፣ እየገረመኝ ነው። ምን ያክል ህዝባችን እየተጎዳ ነው። በይሄ የአድማጩ የሚሰማው በዙሪያው የቆመው ህዝብ ያን ሲሰማ ለካ በእኔ እድል ነው የምትንቀሳቀሰው እያለ እምነቱን በዚያ ላይ ሊያደርግ ነው። ተመልከቱት። ስህተት ነው እኮ ሰይጣን የሚለው ከሰማን ስህተት ነው። እኔ እኮ ይህን ሁላ የምለው እኮ አባቶች ያልኩበት ይህን ግልጽ እያልኩ በሚዲያ በየጊዜው እኔ መናገር እችላለሁ። ውሸት መሆኑን በዚህ በጸበል ዙሪያ መረጃ እየሰጡ እንዲህ ያደርጋል የእሱ ነው እያሉ የሚሉ የስህተት ነው። እንዴት ነው ሰይጣን የሚጨበጠው? እሱ የሚለው ነገር ለጉባኤ አይቀርብም፣ ለምንም አይቀርብም። የሰይጣን ሐሳብ ማሳቱ፣ ማሰነካከሉ፣ ችግር መፍጠሩ ግን ይነገራል እንጂ እድል መውሰድ አይችልም። ትእዛዝ ከእግዚአብሔር ነው እንጂ አጋንንት መብቱ በሱ መብትማ ቢሆን ምድር የአዳም ዘር መኖር አይችልም። አጋንንት ማለት ሁሉም ኃጢአተኛ ሆኖ ሁሉም በደለኛ ሆኖ ወደ ሲኦል እንዲገባ ነው የሱ ፍቃድ። እግዚአብሔር ግን ኃጢአት እየሰራ እድሜ ይሰጣል። ንስሐ እንዲህ ብሏል እኮ እዚያ ላይ እየተናገረው አለ። ውሃው የዘንተ ጴጥሮስ ላይ ነው። ወንድሞቼ ሆይ የእግዚአብሔር ቀን አንዷ ቀን እንደ አንድ ሺህ ሸዋ ደግሞ እንደ አንድ ቀን ትሆናለች። እያጎነድ እግዚአብሔር ቃል ዘነበበ እግዚአብሔር የተናገረውን አያዘገይም። ማንም እንዲጠፋ አይፈልግም። የፈለገውን በደለኛ ቢሆን ኃጢአት ቢሰራ እንደው ኃጢአት እውነት በመናገር በወሬት ላይ ናቡከደነጾር ቁመቱ 60 ክንድ ወርዱ 6 ክንድ አቁሞ ብዙ ታሪክ ሰርቷል። ግን እግዚአብሔር ምሮታል። የመጨረሻ የሚገርማችሁ በሶስቱ ወጣቶች ምክንያት ምሮታል ማለት ነው። ይህ ማለት ምንድነው? አጋንንቶች ለጊዜው ያስታሉ፣ የማይሰራውን ያሰራሉ፣ የማይባለውን ያስፈላሉ፣ የማይነካውን ያስነካሉ። መጨረሻ ግን ናቡከደነጾር ምንድነው የሆነው? ያንን አድርጎ ያሰግድ ነበር። ቁመቱ 60 ክንድ ወርዱ 6 ክንድ እያሰገደ ሶስቱ ብላቴኖች ወጣቶች ደግሞም በእድሜያቸው ወጣት ናቸው። የሚገርማቸው ምን አለ? ዘይሰገደ ለግብረ ደውኤ ለእጀ ስራ ያልሰገደ ቢኖር አለ። ይህን ያለው ንጉሱ ነው ናቡከደነጾር። ዘይሰገደ ለግብረ ደውኤ ያልሰገደ ቢኖር እነሆ ወደ እሳት ይጣላል፣ ብዙ መከራ ይደርስበታል አለው። ምን አለ ግን እነሱ ግን ይንሰግድ ለግብረ ደውኢከ እኛ ለእጅ ስራ አንሰግድም። ሃሎ አምላክነ ዘፈጠረ ሰማይ ወምድረ ሰማይና ምድርን የፈጠረ ጌታ ስላለ ለዚህ ቁመቱ 60 ክንድ ወርዱ 6 ክንድ እንደሆነ አንሰግድም ብሎ መልሰውለታል ንጉሱ። እንግዲህ ተማሪ ያለውን በኋላ ልናገር ስለሆነ ነው። መጨረሻ ላይ ይህን ሲለው መኑ ያድኅነክሙ እምኔ ወምትሆነ እሳት ብሏቸዋል ንጉሱ። ከእጄ እስኪ የሚያድናችሁ ማን ነው? ከእሳቱ የሚያድናችሁ ማን ነው ሲለው ሃሎ አምላክነ ዘፈጠረ ኪያከ ወኪያነ ውእቱ ያድነና አንተንም የፈጠረ እኛንም የፈጠረ እግዚአብሔር ያድነናል ብለው መለሱ። እሱም እንደተባለው የውሃ ጉድጓድ እንደምታውቁት ሳጣላቸው ሳይበላቸው አራተኛ መልአክ እግዚአብሔር ተልኮ እያመሰገነ ወጥተዋል። ሲወጡ ግን ንጉሱ ጠይቋቸዋል። ማን አዳናቸው? ይህ ንጉስ ነገረና አልነበረምን? ካሁኑ ጀምሮ አለ አዋጁን ቀየረ። ካሁኑ ጀምሮ በአናንያ በአዛርያ በሚሳኤል አምላክ የማያመልክ ቢኖር ማለት ነው ይቀጣል ብሎ አዋጁን ቀይሮ በእነሱ አምላክ አምልኳል። ማን? ናቡከደነጾር። ይህንን አድርጎ ያ ሰውዬ ንስሐ ገብቶ እንደ እንስሳቱ ነው እግሩ ያሳማ ጥፍር ነው የሚሉት ሆኖ መልሶ 7 ዓመት ነው የሚለው እና ይህን ያልኩት ምንድን ነው? ይህን ልናገር ያሳሰበኝ አጋንንት የማያደርገው መጀመሪያ ግን እንዴት እንዳደረገው ማየት ነው። ናቡከደነጾርን እንደ አምላክ አድርጎ ያንን ያመልክ ነበረ። አሁንም ዛሬ በየጸበለ ቦታ ሆነ በማንኛውም ሰርፋ ሆነ አጋንንት ብዙ ያስበላል፣ ብዙ ያዋራል። ግን በዚህ መደነጋገርና መሰነካከል የለም ብሏቸዋል እኮ ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ላይ ያለው ልበልና
ዘንተ ነገርኩክሙ ከመ ይትተሐቀፉ እስመ ምኵራባቲሆሙ ያወጽኡክሙ። እነሆ በዚህ እንዳትሰነካከሉ ከምኵራባቸው ያወጧችኋል። ወባይቱ ትመጽእ ሰዓት ከመ ኩሉ ዘይቀትለክሙ ይመስሎ ከመ ዘመሥዋዕተ ያበቁ ለእግዚአብሔር። እናንተን የገደለ ሁሉ ለእግዚአብሔር መስዋዕት ያቀረበበት የሚመስል ጊዜና ወይም ሰዓት ወቅት ይመጣል ብሎ ለደቀ መዛሙርቱ እንግዲህ አንድ ሰው ሰውን በመጉዳት ሰውን በማስቸገር ለእግዚአብሔር ምቹ ነገር ያደረግን የሚመስላቸው አጋንንቶች በሰዎች ያደሩ ማለት ነው። ምን አለ ጌታ ዝቅ ብሎ እዚያው ላይ ወዘንተኒ ዘይገብሩ ላዕሌክሙ እስመ ያእምሩ ለአብ ወኢኬ። ይህንም ክፉ ስራ የሚሰሩባችሁ እኔንም አብንም አያውቁ እኔንም አያውቁም ብሎ ተናግሮና ስለዚህ በጸበልና በጸበል ቦታ ሌላው ቀርቶ ህዝባችን በጠንቋይ ቤት አዋቂ የሚሉታል፣ ዛራንጋሽ የሚሉታል። ህዝባችን ብዙ ስም ይሰጠዋል። በዚያ ሄደው እንኳን በዚያ ሄደው የሚሉ ብዙ ሰዎች አሉ። ምን ብለው እከሌ እኮ የልቤን ነገረኝ፣ ምንነቴን አስረዳኝ፣ ያለውም ተፈጸመልኝ የሚሉ አሉ። አጋንንት እኮ በብዙ አይነት ተመሳሳይ በተናገሩት ልክ እንዲመስል የሚያደርጉበት ሚስጥር ይኖራል። ያደርጋሉ ማለት አይደለም፣ ለፈተና ያክል ነው። ፍጹም ለመሆን እኮ ብዙ ነገር ይቀርብብሃል ከፊት ላይ። ያንን የማነጻጸር ያንን የመለየት አቅም እንዲኖርህ ሱባኤ መግባት ነው። ሱባኤ ደግሞ እንደ ሙሴ ነው ወይም እንደ ኢየሱስ ክርስቶስ ነው። በገዳመ ቆሮንቶስ 40 መዓልት 40 ሌሊት ክርስቶስ ሳይንቀሳቀስ አንድ ባት ላይ ሆኖ ያንን ድል ነስቶ ለኛ ላለንበት ለአሁኑ ታሪክና ህይወት ሆኖናል። ሙሴም ከዚያ ተነጋግሮ ጽላቱን ያንን አሁን ያለውን ስርዓት አምጥቶልናል እንጂ ተነስቶ አንድ ሰው መፈረጅ ሳይሆን ይሄ ነገር ጌታ ሆይ። ስለዚህ አንድ ሰው ሱባኤ ሲገባ እንደ ሙሴ ወይ እንደ ክርስቶስ 40 መዓልት 40 ሌሊት ሱባኤ መግባት አለበት ነው ማለት ሳይሆን ሱባኤ በራስ ምርጫ ነው። ሱባኤ እኮ ሲባል አሁን እኛ ሱባኤ የሚባል አለ በሀገራችን ላይ። ሱባኤ ሲባል እኮ ሱባኤ ገና የገባ ሰው የለም ብዬ ነው የማምነው ለራሴ። እሺ ሱባኤ ማለት ምን ማለት ነው? የምንገባው ሱባኤ ምን ብለን ነው? ሱባኤ ስገባ እኮ ዓላማ አለው። ብዙዎቻችን ሱባኤ ስንገባ የስጋዊን ምኞት አዘል አድርገን ነው የምንገባው። ሱባኤ ማለት እኮ ከበድ ያለ ነው፣ ሚስጥር አለው እኮ። ዝም ብሎ ይንገሩ። አይ ይሄንን ልንገር ካልከኝ መነሻ አድርገን የምናገረው ከታሪክ ነው። ተነስቶ ስንናገር ነገሮቹ እውቅና ያገኛሉ። ትንቢተ ዮናስ ምዕራፍ 3 ከቁጥር 1 ላይ ማንበብ ይቻላል። ነነዌ የምትባል የሰባ ነነዌ የነነዌ ሕዝብ በእግዚአብሔር ዘንድ በደላቸው ኃጢአታቸው በዛ ይላል። እንደ በዛ እግዚአብሔር በተመለከተ ሰዓት ዝም ብሎ ማጥፋት እግዚአብሔር ሰውን ስለማይፈልግ ወይም ስለማይፈቅድ ካልተናገረ ሳይናገር ሳያስጠነቅቅ ሰዎችን እግዚአብሔር አያጠፋም። ዮናስን ልኮ ታሪኩን ወደ ኋላ እንዳልመለስ ብዬ ነው ጠሪ ያላወጣ ለመናገር ነው። ዮናስ የነነዌን መንግስት ተናግሯል። እነሆ በ3 ቀን ከተማይቱ ችግር ይገጥማታል፣ ትገለባበጣለች፣ ስለዚህ ንስሐ ግቡ ነው ሲባል ንጉሱ አዋጁን ያወጀው ንጉሱ ነው። ጾሙን ምን ብሎ ካሁን ጀምሮ ማንኛውም ባለስልጣንም ይሆንም ህዝብም ሆነ ሀብታም ባለጸጋም ይሆንም እንዲጾም እህል እንዳይቀምስ ህፃናቶችም የሚጠቡ ካሉ የእናታቸውን ጡት እንዳይጠቡ፣ ከብቶችም ካሉ ከማሰሪያቸው እንዳይፈቱ፣ ጥጆችም ወደ እናታቸው ጡት እንዳይጠጉ፣ ሁሉም ከዚህ የተከለከለ መስሪያ ቤት የለ ገበያ የለ ምን የለ ሁሉም እንቅስቃሴ እንዳይኖር ታውጇል ማለት ነው። ይህንን ትልቁ ነገር የሚገርመው ከብቶች ምን መጾም አስፈልጋቸው ብሎ መናገር ያስፈልጋል። ከብት እንዴት ሊጾም ቻለ ካላችሁ በሰው የመጣ ፈተናና መከራ ለከብቶችም ስለሚተርፍ ለህፃናቶችም ስለሚተርፍ፣ ስለዚህ የገና የመንፈቅ ልጅ የዓመት ልጅ ሁሉ ሳይቀር 3 ቀን ጾመውታል። በ3ኛው ቀን የህፃናቶቹን ማልቀስ የከብቶችን መታሰር ተመልክቶ ያ ሊያጠፋቸው የነበረው የእግዚአብሔር ቁጣ ወይም በኃጢአታቸው የመጣ ፍርድ መልሶ ወደ ህይወት ተቀይሯል። ሱባኤ ማለት እንግዲህ ይሄ ነው። አሁን እኛ ሱባኤ የምንለው በየገዳማት ሰዎች ይሄዳሉ። ሄደው ገዳመን አይተን መጣን ነው እንጂ ታሪክ ይዘን መጣን አይሉ። አይቶ መምጣትና ፎቶ አንስቶ መንጻት ጸጋ አንግቶ መምጣት ሌላ ነው። ምክንያቱም ከዚህ የሄዱበት ወይም ለሰሬታ ኃጢአት
እያለቀሱ በክው ወላሂው እምቅድመ ይብጽሕ ዕለተ ሞትክሙ የምትሞቱበት ቀን ሳይደርስ ስለ ኃጢአታችሁ አልቅሱ ይላል። ስለ በደላችሁ አልቅሱ ይላል። ሀዚህ ያሉ ጌታዬ ሆይ በድያለሁ፣ አንተ ግን ለቅድስና አብቅተኝ፣ እኔ ግን በሌላ መንገድ ብሎ ስለ ኃጢአቱ እንደ ጴጥሮስ እያለቀሰ እያነባ ይቅርታን ያቺ ኃጢአተኛ የነበረች ከጌታችን እግር ስር ወርቃ እንባዋን እያፈሰሰች ይቅር በለኝ እያለች አዎ አልቅሳ እህቴ ወይ ኃጢአት ተወግዶልሻል የሚባል አዋጅ አግኝታ ነው የተመለሰችው። ዛሬም ሱባኤ ሲገባ ንስሐ ገብቶ በካህኑ ኃጢአት ተወግዶልሃል ሰላም ለቤት ግባ የሚባል አዋጅ መነገር አለበት። ከደበ ሱባኤ የሚገባው ደግሞ ስለ ኃጢአት ብቻ ነው። ገንዘብ ስጠኝ፣ ነገሬን አሳምርልኝ፣ ሀሰው በላይ ላይ ተብሎ አይጸልይም። ሰው አንድ ስለሆነ የሰው በላይም የለው የሰው በታችም የለም። በላይ ያለን ክርስቶስ ብቻ ስለሆነ አንዳንዱ ሰው ከሰው በላይ ያውለ የሚል ሰው አለ። ይህ አባባል ነው። ሰው በላይ ማለት ምን ማለት ነው? ተፈጥሮ ምን ይመስላል? በምን ነው ሰው በላይ የሚሆነው? ሀብቱ የማን ነው? ውበቱ የማን ነው? መልኩ የማን ነው? ስጦታው የማን ነው? እንደሚሉ በአባባል ብዙ ሰዎች ባነጋገር እንኳን የሚጎዱ ሰዎች አሉ። ሰው በላይ ያለው ማን ነው? እግዚአብሔር ነው። እና ምንድነው ሱባኤ የሚገቡ ሰዎች አይተው አይገቡም። ወይም ለጤናችን ስጠን ብለው ነው የሚገቡት። ይሄም አይባልም። ጤናም መስጠትም ብቻ አንተ ፈውሰኝ፣ ፈውሰኝ ግን ለአንተ አገልጋይ አድርገኝ፣ ካንተ መቅደስ አልወጣ፣ ከቤተ እንዳልወጣ አድርገኝ፣ ሰይጣንን መቃወምበትን ቃልህን ኃይልን አሳድርብኝ ማለት ይቻላል እንጂ እና ሱባኤ ማለት አሁን በኢትዮጵያ ላይ አሁን ሱባኤ ያስፈልገዋል ፍቅር እንዲመጣ። ሱባኤ ሲገባ ደግሞ ክፋታችን ውስጥነታችን መተው ስንሞክር ነው። አንዳንድ ምን ይላል? እለይትናገሩ ሰላም ምስለ ቢጾሙ ወኩይ ውስተ ልቦሙ ሰላምን እያወሩ በወዳቸው ክፋትን የያዙ ሰዎች አሉ አለ ዳዊት ተናግሯል። አሁን እኛ ክፋትን ጨርቃችን አውልቀን እንደምንተኛ እንደዚህ አውልቆ መጣል። እርስዎ ጠበል ማጥመቅ ከጀመሩበት ጊዜ ጀምሮ ምን አይነት ገጠመኝ ገጥሞት ያውቃል? ለምሳሌ ምን አይነት አስገራሚ ነገር ወይ አስደናቂ ነገር ወይ ታምር ልበሉት ላሻሽልና ምን ገጥሞት ያውቃል? ታምሩ ብዙ ነው። እኔ ብዙ ነው ያልኩት ምንድነው እግዚአብሔር ያረገልኝን የምናገረው። እርግጥ በአብዛኛው ሳገለግል ብዙዎቹ ሊቃውንቶች ደስ ይላቸዋል። ይሄ ሰውዬ ራሱን እንደው ዝቅ አድርጎ እንደዚህ የሚሉም አሉ። በአብዛኛው ደግሞ ብዙ ነው። መቼ ሰው አስተሳሰብ ሙሉ በሙሉ መናገር አይቻልም። ግን ከገጠመኝ ምንድነው መቱ የሚባል የቡነት የተባረከ ሀገር አለ። አውልተ ስም ጮራ የሚባል ወረዳ አለ። እዚያ ሳገለግል በ2008 ዓመተ ምህረት ማለት ነው። በጣም ህዝቡ ብዛት አለውና በዚያ ውስጥ ላይ ተቃዋሚ ተነሳብኝ። ተቃዋሚ ምንድነው? ይሄ ሰውዬ በምንድነው አሁን ቅድም ባልነው ልክ ነው። ግን ምንድነው ያስገረመኝ አንድ ሻለቃ ፖሊስ ነበር። ዛሬም የሚያውቃቸው አባት አሉ፣ አንድ አባት አሉ። እውነት ነው ያለው። ይህንን አገልግሎት ወጣቱ ሁሉ በጣም ያስቸግረን ነበር በብዙ አይነት። ይህንን እንደው ከመጣችሁ ጀምሮ ራሱ እስር ቤት እንኳን የሚታሰር ወጣት የለም። እርግፍ አድርጎ ወደዚህ አገልግሎት ነው የገባው። በእውነት እኔ እንደው ሙስሊም ነኝ አለ። ሙስሊም ነው ደግሞ እንደው አምባሳደር ብዬ ሰጠሁት ነበረ ምስክር ወረቀት። ግን በእውነት ደስ የሚል ነው የሁሉ ድነት ብሎ አንድ የሚያስገርም ይሄንን አይቻለሁ ከሷ አንደበት ማለት ነው። ሌላው የተደረገብኝን ግፍ ወይም ይሄ አይነገርም፣ ክብር ነው የሚሰጠው። አንድ ሰው እንዲህ ከሌ ጎርቶኛል ከሌ ገፍቶኛል ማለት አይቻልም። ክብር ሰጥቶኛል እከሌ እንዲሰርቦኛል አይባልም፣ እከሌ እንዲያሳዶኛል አይባልም። ክብር ሰጥቶኛል ነው። ክርስቲያናውን መልመድ ያለብን ያሳደደንን ሰው መመረቅና እግዚአብሔር በዚያ በተሳደድንበት ልክ የሚሰጠን ጸጋ ማወቅ ነው። ብዙ የገጠመኝ ነገር ድነቱ ነው የሚያስደስተኝ ብቻ። ድነቱ ግን ከዚህ ካለውበት ቦታ ራሱ አሁን ማገለግለው ቦታ ላይ ከቅድስት ሐና ማለት ነው እንጦጦ ቁስቋም የመጡ እናት ናቸው። ቪዲዮ ግን አልሰራንም። ብዙ የሚያውቁ ሰዎች ካህናቱም ያሉት የነበሩ ስትመሰክር ስላዩ ይመሰክራሉ። አይነ ስውር 4 ዓመት አይነ ስውር ሆና 4 ልጆች አላት። እንደው ይህም ሲነገር ምናልባት ብታየው እንኳን
ትመሰክራለች የራሷ። ይቺ ሴትዮ አይነ ስውር ሁና መጣ እየተመረ ባሏ ነው እየመራ መጣት 14 ቀን ይሆን ስንት እንደቆየ ግን ቀኑን አላስታውስም። ተጠመቀች። ከዚያ በኋላ አይኗ በራና መስክራ ራሷ ስለቷን ሰታ ከመድረኩ ላይ ስተዳ ይችላል። ይሄ አስደናቂ ነው ለኔ ገጠመኝ ከምለው እንጂ እንዲህ ያደረገ ያማ ስንናገር ጥሩ አይደለም ለኛ። ከዚህ ላይ በእናንተ ይቅርታና ማንኛውም ሰው ሲመጣ ለሀገራችን ፍቅር ነው ማስተማር ያለብን። ለሀገራችን መልካምነት ነው። የጎዱንን ሰዎች መጉዳት አይደለም። የጎዳህን ሰው በክርስቶስ እንጂ በአንተ በምናስበው ልክ እናድርግ ስንል እኛ አምላክ አይደለንም። አምላክ ነው መክፈል የሚችለው እና እኔ ጉዳቴ ግን እኔ አሁን የምጠይቀው ከዚህ ላይ ምንድነው ገጠመኝ ብዙ ታምር አይቻለሁ ተነግሮ የማያልቅ የሞተ ሰውም ተነስቶልኛል ሲነሳ አይቻለሁ። እንዴት ሆኖ ተነሳ? እንዴት ይሄ ገብርኤል ላይ ነው ሳገለግል ነው። እንዴት ነው መሰላችሁ? አሁን ብዙዎቹ ጸበል አብዝተው በመጠጣት እንድናለን ብሎ የሚያስቡ ሰዎች አሉ። በማብዛት አይደለም፣ በትንሿ ጸበል በማብዛት አይደለም፣ በትንሿ እንዲህ በመቀባት የሚዳና አሁን 5 ሊትር ትጠጣለህ። እንግዲህ የተረዳሁትን ነው የምነግራችሁ። 5 ሊትር ጠጥታ እንግዲህ መንፈስ እንዲሁ ይለፈልፋል፣ የተለያየ ነገር ይለፈልፍባታል ሴትዋ። አሁን እንዲያ ስትል ይቺ ሴትዋ ሞተች። እዚያው አጸብሎ ላይ እንዳለች እግዚአብሔር በሚያውቀው ገንዘው ከዚያው አካባቢ ነው የምትኖረው። ወደ ቤት ሊወስዱ ሲሉ እስኪ ቆዩ አልኳቸው። እኔ ትድናለህ ብዬ አይደለም። አምላከ ገብርኤል እውነት ታምርን ሰርተች ሰው ነፍስ ዝራ እንደዚህም እኔ ብቃት ኖሮኝ አይደለም የራሴን አባባል ነው የምነግረው። ስለያች ሰትዎ ብድግ አለች። እግዚአብሔር በሚያውቀው ማለት ነው። ገንዘው አዘጋጅተው አልብሰው ተሸክሞ በእንጨታ ይዘው ለሄድ ሲል ማለት ነው። ያንን አንድ ታምራዊ ሚስጥር አይቻለሁ። ምን ተባለ? ይሄን የሚያቀዝባል ምንም አሉ። በወቅቱ ማለት አሁን ማስንት አመቱ በ2009 ነው የወጣውታ። በወቅቱ ነበሩ እነ በኩረ ጽዮን የሚባሉ ነበሩ አለቃዎች። እነሱ እንዲህ አልተቀረጸማ እንዲህ አይነት የለም እስካሁን እኮ እኔ የተደረገልኝ እንዲህ አይነት ባደርገው ኑሮ የኔ ሳይሆን ንግሩ ለእግዚአብሔር መረቶ ወመንክሮሂ ለጓለማህያው የእግዚአብሔርን ቸርነት ለሰው ሁሉ ተናገሩ ይላል። ማድረግ ነበረብን። እኔ ግን ይሄ አይነት ልምድ የለኝም። የመጀመሪያ ነው ዛሬ ሰው ማያቀርበኝ እኔም ልቀርብም አላውቅበትም ችሎታም የለኝ። ለዚህ ግን እመኛለሁ ይሄን ሐሳቤን ጌታዬ ሆይ ቢያንስ ተቀባይነት የሚኖርም አይኖርም አንተ ታውቃለህ፣ ግን ብናገር ደስ ባለኝ የሚል ግን ተምኔት ነበረኝ። ጥያቄ ሚዲያ ይጠቀማሉ? አልጠቀም የለም ምንም የምጠቀመው ነገር እስካሁን ድረስ እንዲምለው አላውቅም። የራሱ የሞባይልን ሲስተምም አልችልም። እግዚአብሔር በሚያውቀው እርሶን ወደዚህ ይዞት የመጣው ልጅ አያቀኝም፣ በሚዲያ ነው የሚያቀኝ። ደውሎ እንደዚህ አይነት አባት አሉ መረጃ ልላክልህና አንተ ጋር ብታቀርባቸው አለኝ። ይሄን ሐሳብ እርሶ ሲያማክሩት እንዴት ፈቃደኛ ሆኑ? እኔ ፈቃደኛ ሆንኩበት ምክንያት ብዙ ሰዎች ያሳዩኛል፣ የሞባይሉን ማለት ነው። በቲክቶክ ሲያሳዩኝ ብዙ ያልሆነም ነገሮችን አያለሁ። ማለት እግዚአብሔርን ብቻ የሚገልጽ መሆን አለበት አንድ ነገር በሚዲያ ሲቀርብ። እናንተን የመሰሉ ይስታሉ አምላክን ሰማያዊ የማይታየው የማይዳሰሰው ረቂቁ አምላክ የሱን ነገር እንጂ ወይም ከዚህ መጥቶ ከሌ በድሎኛል ማለት አይቻልም። እና ሲን ሲነግረኝ ምናልባት አልኩት ፍቃድ እግዚአብሔር ከሆነ ይሁን፣ እስካሁን ግን ጀምሬ አላውቅም። ይሄም ሲሆን ደግሞ ይሄ የዳኑት ሰዎች በትክክል ምንም ነገር በሌለበት እነዚህ ሰዎች ዓለም እንዲያውቅ የእግዚአብሔር ማዳን የእግዚአብሔር ሚስጥር ሁሉም በእያንዳንዱ ሊገልጸው ይችላል። እኔ ደግሞ ባየሁት ይሄን መግለጽ እፈልጋለሁ ብዬ አወያየው ነበርና ይሄም ልጅ ደግሞ አንተን ተመስሎ አገናኘን ማለት ነው። እና ይሄንን ነው የእርሶ የወደፊት ምኞትና ፍላጎት ምንድን ነው? እኔ ምኞቴ ፍላጎቴ አምላካችን ኢየሱስ ክርስቶስ ዘተመነው ሀቡ እሱ እንግዲህ የሚሰጥ እሱ ነውና አምላካችን ኢየሱስ ክርስቶስ እኔ ምኞቴ የኢትዮጵያን ብቻ አይደለም ይህንኑ ገድለ ቅዱሳንን በስፋት እኔ ብቻ ሳይሆን ገድለ ቅዱሳንን ወንጌልን ወይም ደግሞ ድርሳናትን ድክርላትን እስከ መጨረሻው እስከ መሞት ድረስ እያነበብኩ ህዝብን ማገልገል ነው የምፈልገው። የኔ ፍላጎት ተቀጥሬ በአንድ ቦታ ክብር እንዲሰጠኝ ቃል የገባውበት ጊዜ ቃል ኪዳን ስላለ እስከ መሞት ድረስ
አገለግላለሁ። ማገለግለውም በዚህ ገድለ ቅዱሳንን በማንበብ ነው። አሁን እኔ ቆይ አንድ ቀን አንጠው አልከኝ ብራና ቅዱስ ገብርኤልና ድርሳነ ገብርኤል አጽፌያለሁ። በራሴ አጽፌ እንደዚያ ነው የማነባቸው። በዚያ ታምር ስለሆነ ከፍቅሩ አንጻር ማለት ነው። ማጥመቁን ሊተው ነው። እንዴት እተዋለሁ? እንዲህ አቋቁም ሲሉኝማ ጥዬ እወጣለሁ። እንዴት አደርጋለሁ? አሁን እኮ ብዙ ቤተክርስቲያን አሰርቻለሁ፣ ግን አማል ላይ ጥዬ እወጣለሁ። በቃ የሆነ ነገር ሲሆን መጣላት አልፈልግም። ተነስቶ እንዲህ ሲሉ ብድግ ብዬ መሄድ ብቻ ነው። እንዴት ከምታገለግሉበት ቦታ የምትጣሉት በምንድን ነው? በአብዛኛው ያበዛል ነው የሚሉኝ። ገድል ማንበብ ያበዛል፣ ሰዓትን ይወስድብናል፣ ቶሎ አያሰናብተንም የሚል ነው የምሰማው። በቢሮ ስጠራ እንዲያ ነው የሚሉኝ። እኔ ደግሞ እንዴት ላቋርጥ? እንዴት ልበል? እንግዲህ ምን ይላል ድርሳነ ሚካኤል? ቢረዝም ለነገ ብላችሁ አታሳድሩ የሚል ነገር አለ። እኔ ስራዬ ስለሆነ የሚቸኩል ይሄድ የቆየ ይቆይ ብዬ ስናገር ይሄዱና አቤቱታ ያቀርባሉ። ይሄ ነው። እርስዎ በተጠሩበት ቦታ ነው በጊዜያዊነት የሚያገለግሉት? ቋሚ ቅጥረኛ ሰራተኛ አይደሉም? አይደለም። በቋሚነት የለም። አይፈልጉም? አተው ነው። እኔ በቋሚነት ቢሆንልኝም ደስ ይለኛል። አሁን እየደከመኝ ስለሆነ አንድ ቦታ ቢሆን ደስ ይለኝ ነበር። ግን የሆነ ነገር ሲሆን ተነሳ ይሉኛል። ተራስ መጥቶ ተነሳ ብድግ ብዬ መሄድ ብቻ ነው። አባቶችም አያውቁኝም እስካሁን ብዙዎቹ። እንግዲህ ነፍሳቸውን ይማር እና አቡነ ኤልሳ እርሳቸው ነበሩ በእውነት ልጅ ጠንክር ብለው ያሉኝ። ነፍሳቸውን ይማር እሳቸው አባቶች ከማውቃቸው አባቶች ማለት ነው። እና ለሌላ ደግሞ አንድ አባት አለው አቡነ እስጢፋኖስ። እሳቸውም ደግ አባት ናቸው። ምክንያቱም ጅማ ላይ ሳገለግል እሳቸው በእውነት አንድ ሄጆ መድረክ ሰጥተውኛል። እሳቸውንም እግዚአብሔር ይጠብቃቸው በእውነት። እንግዲህ ሌላ አባት እና አቡነ ቄርሎስም ድሮ ነው እና ደክመዋል። እኔ እና ብዙ እነዚህም ሁሉ ጠለቅ ብለው አያውቁኝም። ለአንድ ቀን ለወር እንጂ አንድ ቦታ አልቀመጥም። ያን እንደነገርኳችሁ ነው። እና ከአሁን አንድ ቦታ ግን ቢሰጠኝ ገድለ ቅዱሳንን እንደው ምድረ በዳም ቢሆን አባቶች ፈቅደው እስከምሞት ድረስ ማለት ነው ቢያደርጉልኝ ደስ ይለኝ ነበር እንጂ ወይም ከየተሻሽዬ የሆነ ነገር አግኝቼ ይህን ስራ አቋርጠዋለሁ ማለት አይደለም። አይቻልም። እስካሁንም አዲስ አበባ ይህን ያገለግል ማደሪያ ራሱ የለኝም። ለእውነት ለመናገር ይህን ስናገር ሌላ እንዳይሆንብኝ እንጂ ወይም ኮንዶሚኒየም ይባላል የለም እስካሁን ድረስ። እንግዲህ ይህንን በጸበል ቦታ ያሉ አባቶች ብዙ ነው ይባላል ወሬ ይቅርታ እንጂ የለም። ያው ኪራይ እየተከራየሁኝ በዚያ ነው የምቀመጠው። እንደ እርሶ በዚህ ሰዓት ሁላችን ታመን ያለ ነው። በጤና በፍቅር በጭካኔ በብዙ ነገር ሐኪም የማያድናቸው ብዙ በሽታዎች አሉ። በመንፈስ የተያዘ ብዙ ሰው አለ። ያውቁታል እርሶ አገልግሎቱ ላይ ስላሉ እና ትውልዱ በዚህ ሰዓት ከእንደዚህ አይነት ክፉ አሰራር ተጠብቆ ከእግዚአብሔር ጋር ለመኖር ምን ማድረግ አለበት? እኔ የመጨረሻ ጥያቄ ነው። በእርሶ በኩል መልእክት ካለ እቀበላለሁ። እና ይሄ የታመመው ሕዝብ እንዴት ነው መዳን ያለበት? እንዳይታመምስ ምን ማድረግ አለበት? አብረን ምን ማድረግ አለብን? እንግዲህ በሽታው የግድ ነው። ኦሪት ዘሌዋውያን ምዕራፍ 26 ላይ ነው እንዲህ የሚላለ የበሽታውን ጉዳይ ማለት ነው። ለመታከብሩ ሰንበታቴ ወለመተፈሩ መቅደሴ ይላል። ሰንበታቴን ብታከብሩ መቅደሴን ብትፈሩ እኔ በወቅቱ ዝናብን አዘንብላችኋለሁ የኖረ እህልንም ትበላላችሁ ብሎ ካለ በኋላ ነገር ግን ይህን ሁሉ ትእዛዜንም ባታከብሩ ብሎ ይህን ባታደርጉ ግን ከእግራችሁ እስከ ራሳችሁ የሚመታ በሽታ እልካለሁ ብሏል። ይሄ ትእዛዝ ነው። ይህን ትእዛዜን በሕጌ በስርዓቴ ባትሄዱ ሕጌን ባታከብሩ መቅደሴን ሰንበታቶችን እነዚህን ሁሉ ባታከብሩ ከእግራችሁ እስከ ራሳችሁ የሚመታ በሽታ አመጣለሁ ነው ያለው። እንግዲህ ከሕግ ወጥተን በሽታው አይመጣም ማለትማ ጸጋን ማጣት ነው። በሽታማ ጥሩ ነው። አንዳንድ ጊዜ በሽታ እኮ ለሁለት ነገር ነው የሚረዳው። በሽታ ለሁለት ነገር ይረዳል። አንደኛ ለእግዚአብሔር ለበረከት
ለጸጋ ይሆናል። ሁለተኛው ከምንሰራው ኃጢአት እንደምንመለስም ትእዛዝ ይሰጠናል። ከምንሰራው በደል፣ ከምንሄድበት ኃጢአት፣ ከማይሆን አስተሳሰብ እንድንመለስ ያደርገናል። የበሽታው ጥቅም ሁለት ነው። ከዚያ በላይ ግን በሽታ የግድ ይመጣል። እስከ ዳግም ምጽአት የሚነሳ ሁሉ በሽታ ይመጣል። ራስ ምታትም በሉት፣ ሆድ ቁርጠትም በሉት፣ ጨጓራም በሉት፣ ኤችአይቪ በሉት። አሁን ኤችአይቪ ማለት አሁን የመጣ በሽታ አይደለም። ከእግራችሁ ሰውነታችሁን የሚያማስን አለ። ከዚህ አሁን አልኩት ከኦሪት ዘሌዋውያን ሰውነታችሁን የሚያማስን ማለት ሰውነትን የሚጎዳ ሰውነትን እንዳልነበረ የሚያደርግ በሽታ ልካለ። ያ ማለት ኤችአይቪ ብለውታል። ይህንን አይናችሁን የሚያፈዝ አለ። ይህን ደግሞ ትራኮማ ብለውታል እንጂ ከክርስቶስ የታዘዘ በሽታ ነው። ይሄ ደግሞ ትእዛዙ ውጭ ስንሆን ባልሆን ግን ደግሞ አሁን እነ ጴጥሮስ ያማቸው ነው። ጴጥሮስ ያመው እንዴ እግሩን ያመው ነበር። እነ ጳውሎስ ራሳቸው እያንዳንዳቸው እኮ ያማቸዋል እኮ እንዴት እነሱም እየፈወሱ ማለት ነው። እየፈወሱ ያማቸዋል እንዴ ተክለ ሃይማኖት እኔ ሌላውን እፈውሳለሁ እኔ ግን ብለው እኮ ተናግረዋል። ሌላውን እያዳንኩኝ ሌላው ብርሃን እየሆነ ግን ጨለማ ሆንኩ እያሉ ራሳቸው እንዲናገሩት ነበር። እና ስለዚህ እመሙ ይጠፋል ማለት አይቻልም። እመም ይጥፋ ማለት ኃጢአት ይንገስ ማለት ነው። እመም ከሌለ እንዴት ነው ስመ እግዚአብሔር መጥራት አንችልም። ብዙዎቻችን ከተመቸን ድሎቱ ካማረብን ሌላ ነገር እንላለን ማለት እና ስለዚህ እኔ የምለው በገድለ ቅዱሳን አባቶቻችን ካህናት አሉ። እኔ አሁን ሌላ ስራ የለኝም፣ ምንም የለኝም። ይህን ያክል ዓመት ያን የነበርኩበትን ስራ መሬቴን የነበርኩበትን የፊቱን እንግዲህ ከ20 ዓመት በፊት የነበረውን ትቼ በዚህ ነው ያለሁት። አሁን ካለሁበት ቦታ ካለው ሌላ ማድረግ አልችልም። ከኢየሩሳሌም አንዲት ከዚህ ካለሁበት ቦታ የሆነውን ልንገራቸው ብዬ ነው። አሁንም ይህን ካየት ታየዋለች። ኢየሩሳሌም ነው ያለችው። ይህን ስታይ መቼም ታሪኩን መናገር ትችላለች ራሷ። አዚህም በቪዲዮም እንትን ተብላለ። እህቷ ጓደኛዋ ምስክር ትሰጣለች። ያለ የቅርብ ቦታ ላይ የደም ካንሰር ነበር የተባለችውና የደም ካንሰር ተብላ ምን መጣ? ኢትዮጵያ መጣ። እኔ ያለሁበት አና መጣይና አንገር ላይ ያነበብን ስንል 14 21 ቀን ይሆናል ቆየች። ስትመረመር ነጻ ተባለች። ከዚህ ያለውን አላመነችም። ከዚያው ከሀገሯ ስትሄድ ኢየሩሳሌም ስትገባ ተመረመረች። ምን ቀምሰሻል ነው ያሏት። ምንድነው የቀመሽው? ይሄን በሽታ የተለየ ሚስጥር አይተንበታል አሉት። የኢየሩሳሌም ዶክተሮች ማለት ነው። ከዚያ በኋላ እስከ ዓመት ጠበቋት። በወር በኢትዮጵያ ያሉኝ ነው የምናገረው። እንግዲህ ጓደኛዋ ያለችኝ ነው። በወር 400 ሺህ ብር በኢትዮጵያ ሲዘረዘር መንግስት ይደጉማት ነበር። በበሽታዋ ምክንያት እየደጎማት እያለ አሁን በዘንድሮ ዕለት ስትታይ ነፃ ነሽ ሰርተሽ ብዬ በሽታው ለቆሻል፣ ስለዚህ ደሞዙ አቋረጠ ብለው ደሞዟን እንዲቋረጥ አደረጉ። እንግዲህ የደም ካንሰር ተብላ ማለት ነው። እንግዲህ የሰው ልጅ ከተመለሰ ይችል ተመልሳለች፣ ከልቧ ፈጣሪዋን ተመልሳለች። ስለዚህ ይሄ የሆነው ምንድነው? ገድለ ቅዱሳንን በመስማት ነው። አሁንም በሽታው እንዲለቅ ከተባለ ጸሎታቱ፣ ገድላቱ፣ ምህላው ሁሉ ነገር ተደርጎ ከዚያ በኋላ ለሚጠጡትም ሆነ ለሚቀቡትም ሆነ ፈውስ ይመጣል። ይሄም መሆን አለበት እንጂ አንዳንዶቹን የቄሱን አልፈልግም ጸበል ነው የሚሉ ሰዎች አሉ። ይሄም ስህተት ነው። ይሄም ለሴት መኑ ይለባው ብላ ይሄም ስህተት ነው። በእውነት እንደ ካህኑ እኮ ነው የሚባርከው። በካህኑ ላይ አጥሮ እኮ ነው በረከት የሚሰጠው። እኛ ቄሱን አልፈለግንም ጸበል ነው የሚለው አሉ። ይሄም ስህተት ነው። ከታሪክም የለንም ክርስቶስም አላስቀመጠም ማለት ነው። እና ከበሽታ ነፃ ለመውጣት አንደኛ የዚህን ዓለም ፍቅር መተው፣ የዚህን ዓለም ፍቅር መተው። የዚህ ዓለም ፍቅር ምንድነው አለ? ቤት ስታይ ቤት፣ መኪና ስታይ መኪና፣ ፎቅ ስታይ ፎቅ፣ የተማረ ስታይ የተማረ፣ ሁሉ በሚታየው ነገር ምኞት ካደረበት በሽታ ያድርበታል። ይሄ ትልቁ ነገር ነው። ዶክተር ሲል እኔም ዶክተር ልሆን ማለት የለበትም። ይማራል፣ ይደክማል፣ ይወጣል። ካልሆነስ ቆሞ መሄዱ በቂ ነው። ቆሞ መራመዱ ጥሩ ነው። በአይኑ እንዲያይ፣ በእጁ እንዲዳስስ፣ በእግሩ እንዲራመድ፣ የቀን ስራ እንዲሰራ ተመስገን ነው። ይሄ አንዱ ነው። ይህ ካልሆነ ብለው ሌላ ሲስተም ይገባሉ። ስለ ሀብት ብለው ብዙዎች ሰዎች ስለ ሀብት ብለው
ሌላ ነገር ይገባሉ። ያ ሲገቡ ያ ሰውዬ በሀብት እሰጣለሁ ብሎ ይመስሏቸው ብር ከፍለው ይዘው የሚመጡት እጥፍ በሽታ ነው ይዘው የሚመጡ ሰዎች ማለት ነው። በዚያ ሲሄዱ ለዕለቱ ይመስላቸዋል ደህና ነው፣ ይህን አድርጋችሁ ብታደርጉ ዶሮ አዙሯችሁ ወይም የሚለው ዶሮ ሳይቀር የሚያቆራኙ ሰዎች አሉ። ይሄ ሲሆን ሲያማቸው ስንሸነፍ ሐኪም አለ። ሐኪም ችግር የለም። አዎ ሐኪም ገብቶ መታከም ያው ችግር የለም። ከዚያ ውጭ ግን መጀመሪያ ግን እግዚአብሔርን መጠየቅ ነው። ወንድማችን በዚህ እንግዲህ በአጠቃላይ እኔ እስካሁን ሰዓታችሁን የሰጣችሁኝ እግዚአብሔር ይባርክላችሁ፣ እግዚአብሔር ይቀድሳችሁ። እንግዲህ ከዚህ በላይ እኔ የምለው ነገር የለም። የኢትዮጵያን ሕዝብ ይጠብቅ፣ የዓለማችን ሕዝብ በውጭም ዓለም ይህን የሚመለከቱ ሁሉ በእውነት እንግዲህ እግዚአብሔር አምላክ የፈቀደላቸው ባሉበት አምላካቸው ይድረስላቸው። ይህን ሰምቶ ለሚድኑት አፈቀርክልኝ እንደው አባቶች ባሉበት ሆኖ ያረሙኛል። አንዲት መዝሙረ ዳዊት በቃል ያስኳትን ብልላቸው በሉላቸው እኮ ምናልባት ይህች ቃል በጣም ለሁሉ ጠቃሚ ናት እና ምዕራፏን እናገራለሁ። ንባቧን የጎደለውን እግዚአብሔር ይሙላው። ሊቃውንቶችም ሲሰሙ ይሙሉልኝ። እኔ በቃሌ ልበልና ይህን ሰምተው ችግራቸው ይፈታላቸው። የሚሰሙት በሙሉ በትዳሩም በስራውም በብቸኝነቱም በስደት በልዩ ልዩ ፈተና ውስጥ ያሉትን ሁሉ እግዚአብሔር ያድናቸው። በዚህ ቀን መዝሙረ ዳዊት ምዕራፍ 120 ከቁጥር 1 ላይ ያለውን ነው የምለው። አንሳይኩ አየንቴ መንገላ አድባር ማየቴ ይምጻ ረድኤቴሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ ወይሁቦን እውቀተ ለገሬከ ወይደግዝ ዘዐቅበከ ናሁ ይደግዝ ወይኖም ዘዐቅቦ ለእስራኤል እግዚአብሔር ቀብከ ወእግዚአብሔር ግድንከ በየማነዲሁ መዓልተ ፀሐይ እያዊከ ወይወር በሌሊት እግዚአብሔር ቀብከ እምኩሉ እኩይ ወይትማጸና ለነፍስከ እግዚአብሔር ቀብከ በንግደትከ ወበትወትከ እምይእዜሰ እስከ ለዓለም። ይሄ መድኃኒት ይሁነን። አምላካችን ስንገባም ስንወጣም ጠባቂያችን እሱ ነውና ሁሉንም የዓለምን ሕዝብ እግዚአብሔር ይጠብቅልን። አባታችን የዛሬ እንግዲህ ስለነበሩ ከልብ አድርጌ አመሰግናለሁ። የጠየቁትን ጥያቄ ሁሉ ትህትና በተሞላበትና ለምእመኑም ግልጽ በሚሆን መንገድ ማስረጃን እየጨመሩ ሲያብራሩልኝ ስለነበረ በዚሁ አጋጣሚ ማመስገን እፈልጋለሁ። በድጋሚ እንግዲህ ከምእመናኖች በሚነሳ ጥያቄ ሀሳብ አስተያየታቸውን ኮሜንት ላይ የሚጽፉልኝ ሰዎች ካሉ ከሰዎች ግብአት ወስጄ በድጋሚ እንደ እግዚአብሔር መልካም ፈቃድ እርስዎ በሰጧቸው ማብራሪያዎችና ምላሾች ላይ ጥያቄ ካለ ግልጽ እንዲያደርጉ እድሉን ልሰጦትና ድጋሚ ልጠራዎት እችላለሁ። ለዛሬ እዚህ ላይ ይበቃናል። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንግዳዬ ስለነበሩ ፕሮግራማችንን በዚህ መልክ በጸሎት መጀመሪያ መርሃ ግብሩን ከፍተው በዚህ ልክ እንድንቋጭ ያው በትዕግስት ሁሉንም ነገር ጥያቄ ስጠይቆ ሲያብራሩልኝ ስለነበረ አመሰግኖታለሁ። እግዚአብሔር ይስጥልኝ። እኔም መድኃኔዓለም ኢየሱስ ክርስቶስ ይህንን ፈቅዳችሁ በዚህ እንድንናገር ያደረጋችሁ ሁሉ እግዚአብሔር ይባርክልን። የሚሰሙትም ሁሉ እንግዲህ ጥያቄ መላሽ ክርስቶስ ነው። የጎደለውን የሚሞላ የሞላውን የሚያሰፋ ክርስቶስ ነውና እሱ እንግዲህ ያልገባቸው እንዲገባቸው ያድርግልኝ። ሰሚዎቹም ሰምተው ይዳኑ፣ እኛም በጎደለው ክርስቶስ ይሙላልን። ሰላም እግዚአብሔር ለሁላችን ይሁን። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከአባታችን ከቄስ ወልደትንሳኤ ጋር የነበረን ቆይታ ይሄን ይመስል ነበረ። በድጋሚ እናንተ በምታቀርቡት ጥያቄ ምላሽ እንዲሰጡ ወይም ማብራሪያ እንዲሰጡ ያልገባችሁ ነገር ካለ በሌላ ጊዜ የምጋብዛቸው ይሆናል። ዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ ከቀሪ የዶርቃ ሚዲያ መርሃ ግብሮች ጋር እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቸር ሰንብቱ።